አህመድ እንዴት ነህ? ጥያቄው ተመልሷል። አህመድ ቀጥልሽ። እኔ ጥያቄ አለኝ። ሰላም ሰላም፣ እንዴት ነሽ? አልሐምዱሊላህ። መጠየቅ እችላለሁ? ቀጥሽ። ቶፒኩን አስረሱናል። ኢየሱስ አምላክ ነው? በሚገባ። ከሱ ሌላ አምላክ ማንም የለም? እሺ፣ ኢየሱስ አምላክ ከሆነ አብስ ምንድን ነው? እሺ፣ አብ ማለት ምን ማለት ነው? አይ አብ ትላላችሁ እናንተ። አብ ያን አባቱ ነው ወይስ አምላኩ ነው? ኦኬ፣ አብ ማለት አባቱ ነው። ያ አምላክ ነው። አብም አምላክ ነው። ኢየሱስም አምላክ ነው። አዎ፣ ቀጥይ። ያኔ አንድ አምላክ አይደለም የምትሉ እናንተ? ኢየሱስ አንድ አምላክ ነው፣ ያው ሌላ የለም ትላላችሁ። እንዴት አብስ አምላክ ሊሆን ይችላል? ያ አንድ አምላክ እንዴት ትላላችሁ? ዶክ አብ ማለት አባት ማለት ነው። አብ ካልሽ ስለዚህ ልጁን እየጠራሽ ነው። ለኢየሱስ አብ አንድ ማለት ነው? አባት አለ ማለት ነው? ለኢየሱስ አባት አለ ወይ? አዎ፣ ቃል ከአብ የተወለደ ወልድ አለ። ከክርስቶስ ከማርያም በፊት ቅድመ አደም ከአብ ተወልዷል። ያለ እናት ከአባቱ ተወልዷል። ቃሉ እንደመሆኑ ያላ ቃሉ አንቺ ቁርአን ነው ብለሽ እንደምታምኘው እኛ ደግሞ የአብ የባህሪ ቃሉ ኢየሱስ ነው፣ እሱም ልጅ ተብሎ ይጠራል ብለን እናምናለን። እኔ አሚሮቻቸው ግን ገራሚ ናቸው። በደንብ አስተውይ እህታችን። ፍጥነታቸው ቃሉ ከየት ነው የተላከው? ቃሉ ከየት ነው? መልካም። ቃሉ ከየት ነው የተላከው? ቃሉ የመጣው ከአባቱ እቅፍ ነው የመጣው። ከአባቱ እቅፍ ነው የመጣው። አብ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እንደሚናገረው እግዚአብሔርን አንድስ እንኳን ያየው የለም፣ በአባቱ እቅፍ ያለው አንድ ልጁ ተረከልን ይላል። ከሰማይ የወረድኩ ሕያው እንጀራ እኔ ነኝ ይላል ክርስቶስ። ዮሐንስ ወንጌል ምዕራፍ 6 ቁጥር 48 ጀምሮ። ስለዚህ ቃሉ በሁሉ የሞላ ነው፣ በሁሉም ያለ ነው። ደግሞ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 10 እንደሚናገረው በዓለም እንኳን ነበር ይላል። ስለዚህ በዚህ ቦታ አለ በዚህ ቦታ የለም የሚባል አይደለም። ቃሉ በሁሉ አለ። ግን በአብ እቅፍ ያለው እሱ በስጋ ተገለጠ፣ ታየ ለኛ ማለት ነው። ቃሉ ፍጡር አይደለም። በደንብ አስተውይ መኪ። ያላ ቃል ቁርአን ነው እንደምትይ፣ እኛ ደግሞ ምን ብለን እናምናለን? የአብ የባህሪ ቃሉ ወይንም የአብ የባህሪ ልጁ ወልድ ክርስቶስ ነው። ያ የምታዩ ክርስቶስ በስጋ የተወለደው ስጋ ብቻ አይደለም፣ መለኮት የተዋሃደው ነው። ቃል ስጋን ሲዋሃድ እሱ ተገለጠ። የአብ የባህሪ ቃሉ ነው። ቁርአን ስታይ ይሄ የምታዩ ቁርአን ለምሳሌ ያላ ቃል ነው አደለ እህታችን? አዎ፣ ቁርአን የተወረደው ያላ ቃል ነው። ግን ለኢየሱስ ሌላ አምላክ የለም። ይሄ ፍጡር ነው? ፍጡር ነው? ይሄ የምታዩ ቁርአን ፍጡር ነው አይደለም? የአላ ቃል ነው። ግን አላ እያለ እህታችን ቆይ፣ ይሄ ፍጡር አይደለም አለ ያላ ቃል። ቁርአን የአላ ቃል ነው፣ ግን ፍጡር አይደለም። ጎበዝ። ይሄ አላህ ነው ወይንስ አላህ አይደለም? ምን ነው ቁርአን? ይሄ አላህ ነው የምናየው አሁን። ይሄ ቁርአኑ አላህ ነው አይደለም? ቃሉ ነው፣ የአላ ቃሉ ነው። አንድ ፍጡር አንድ ብቻ ነው ፍጡር ያልሆነ ፈጣሪ አንድ ብቻ ነው ብላችኋል የምታምኑት? አላህ ብቻ ከሆነ ፈጣሪ፣ ይሄ ደግሞ ፍጡር ካልሆነ አላህን ካልሆነ እዚህ ጋር አንድ ፍጡር ያልሆነ እያየው ነው። እንደገና ደግሞ ሌላ አላህ የሚባል ፍጡር ያልሆነ እየነገርሽኝ ነው። ስንት ነው ፍጡር ያልሆነ እናንተ ጋር ያለው? እኔ እንደዚህ ነው የሚያውቀው። ቁርአን የአላህ ቃሉ መሆኑ ነው የሚያውቀው እንጂ ሌላ አላውቅም። ያ ስለዚህ ልክ እናንተ ልሸው እህታችን ቁርአን ያላ ቃል ነው ፍጡር አይደለም ብላችሁ እንደምታምኑት እኛ ደግሞ ክርስቶስ ልብ በይ፣ ክርስቶስ በስጋ የተገለጠው ፍጡር አይደለም። ያ የባህሪ ቃሉ የባህሪ ልጁ ነው።
ቃል ስጋን ሲዋሃድ ጸጋና እውነት ተሞልቶ በእኛ ሲያድር ስጋ የመለኮትን ገንዘብ ሲያደርግ ያ የተመላለሰው ያየነው የተሰቀለው የአብ የባህሪ ልጁ ነው ብለን ነው የምናምነው። ልጅ ብለን ጠራ ነው። ቃሉ ነው። ቃል ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ስለሚል ማለት ነው። ስለዚህ ያንን ምን ብለን ጠራን? እኛ ልጅ ብለን ጠራን። እናንተ ደግሞ ቁርአን ብላችሁ ጠራችሁ። ያኔ ወደ ቶፒክ መልሰው ለምሳሌ አልገባኝም። ያልገባኝ ነገር ምንድን ነው? ለምሳሌ አብ አልከኝ አይደለም? አብ ለኢየሱስ አብም አምላክ ነው፣ ኢየሱስም አምላክ ነው። ግን ልጅ ነው ትላለ ኢየሱስም በዛ ነገር ግን ለምሳሌ ኢየሱስ እኔ አምላክ ነኝ ብሎ የተናገረው ቦታ አለ። እኔ ራሴ አምላክ ነኝ ያለ ቦታ ግን እየተወለደው ከማርያም ነው አይደለም? ከማርያም ነው የተወለደው። ለምን አምላክ ከሆነ ለምን ከፍጡር ተወለደ? እሱ ከመወለድ በሰማይና ምድር እያለ አይደለም? የመጀመሪያው ከተመለሰ የመጀመሪያውን ያዥና ማክ ነው የሚለው አይ ቲንክ የመጀመሪያውን ያዥና እሱ በደንብ እንትን በይው። ያ ማኪ ሜቢ ለምንልክ ቆይ ማመድ በአንዴ እሷን አንዴ ድረስ ላድርግና እንደኛ ይኸውልሽ ሁለት ልደት እናምናለን። አንዴ ቢላሉ ሚተርክ ስለዚህ አንደኛ ፕሊስ ቢላሉ ሚተርክ ከአብ የተወለደ ነው ብለን እናምናለን። ቃሉን ከአብ የተወለደ ብለን እናምናለን። በስጋ የተገለጠውን ደግሞ ከማርያም በስጋ ሲገለጥ ከዘመን በኋላ ነው። ምክንያቱም አንቺ የቁርአን ከመምጣቱ በፊት ቃሉ አላህ ጋር ነበረ ብለሽ ታምኛለሽ አይደለ? ይሄ ቁርአን ከመምጣቱ በፊት ውችዝ ለመሐመድ ከመገለጡ በፊት አላህ ዘንድ ነበረ። ይሄ ቁርአን ቃሉ ያላ ቃል ነበረ። እኛ ደግሞ ብለን እናምናለን ቃል ነበረ፣ ሁሉን የፈጠረ ነበረ ቃሉ፣ ሁሉን ያስገኘ ነበር ቃሉ። ነገር ግን ሁሉን የፈጠረ ሁሉን ያስገኘ ዕብራውያን ምዕራፍ 1 ላይ ከቁጥር 1 እስከ 3 ነቢያትን ሲልክ ከቆየ በኋላ ዓለማትን በፈጠረበት በዚህ ዘመን መጨረሻ በልጁ ተናገረን ይላል። በልጁ ዓለማትን ፈጠረበት በቃሉ ማለት ነው። ዓለማትን ከፈጠረ በኋላ መጨረሻ ላይ ቃሉ በስጋ ተገልጦ መጣ ማለት ነው። በስጋ ታየ፣ መገለጥ ነው። መጣ ሄደ የሚባል አይነገርም ለፈጣሪ። እሱ መንፈስ ስለሆነ በሁሉ የሞላ ስለሆነ መቀመጥ፣ መውጣት፣ መሄድ፣ መምጣት አይነገርለትም። ነገር ግን የማይወሰነው ተወሰነ በማርያም ማኅፀን፣ የማይታየው ታየ እሱ ክርስቶስ ሆኖ ያውም የበረት ውስጥ ተወልዶ፣ የማይመታው ተመታ ያውም የባሪያውን መልክ ይዞ። እሱ ክርስቶስ የመታዩ ስግው ቃል በስጋ የተገለጠ ቃል ነው። የአላህን ቃል ልትይዙ አትችይም ማለት ልታዩም አትችይም ነበር። ይኸው ወረቀት ላይ ተጽፎ አየሹ። ይኸው የአላህን ቃል እያየሁት ነው። ቃል እንዴት ሊታይ ይችል ነበር? ይሄ ማየው ነገር ፍጡር ነው ወይ አይደለም? አታሪ ከሆንሽ ደግሞ ይሄ ፊደላቱ ጭምር ለምሳሌ ፊደላቱ ራሱ ለፍዙ ራሱ እንደ ሀንበሌ አቂዳ ፍጡር አይደለም፣ እያየሁት ነው። ለምን? ወረቀቱ ላይ ስለሰፈረ። ወረቀቱ ግን ከጊዜ በኋላ የመጣ ነው። ስለዚህ ቃል ሁሉን ፈጠረ፣ ሁሉን አስገኘ። ማርያምንም ፈጠራት፣ ከእሷ ስጋና ደምን አዘጋጀ። መለኮት ቃል ስጋን ተዋህዶ ተገለጠ። ስለዚህ ክርስቶስን ስታይ እንደኛ ስጋና ደም ያለው እንደኛ በስጋ የተገለጠ ነገር ግን መለኮት የተዋሃደው ነው። ይህም ወረቀት እናየዋለን። እንደ ኖርማል ወረቀት ላይ ነው። ነገር ግን የያዘው ያላ ቃል ስለሆነ ብቻ ምን ብለሽ ታምኛለሽ ማለት ነው? ፍጡር አይደለም ብለሽ ታምኛለሽ። ስለዚህ እኛ ክርስቶስን ስናየው የያዘው የመላእክትን ስጋ አይደለም የያዘው፣ የባሪያውን ስጋ ነው የያዘው፣ የባሪያውን መልክ ነው የያዘው። ፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 7፣ ዕብራውያን ምዕራፍ 2 ቁጥር 15 ከ14 እስከ 15 እንደሚናገረው ማለት ነው። ስለዚህ እንደዛ ነው። ሜይ ቢ ቀጥልሽ። ከድር ቅድም ጠይቀሃል። ቶፒኩ ላይ አሁን ትንሽ ቶፒኩን እንንከው። ቅድም ጠይቀሃል። የመጨረሻ ጥያቄ አብ ስሙ ማን ነው? የአብ ስም ማወቅ ፈልጌ ነው። ቅድም ጠይቀሃል። አሁን ቶፒኩ ላይ
ቶፒኩ ላይ ዘጸአት ምዕራፍ 3 ቁጥር 13 አንብብ። አሁን ቶፒኩ ላይ ቀጥል። እንደምን ዋልክ ፎይ? እንደምን አመሽ? ሰላም እንደ ደግሞ አምስ አለሁ። 3 ጥያቄዎች አሉኝ። ከ3ቱ ጥያቄዎች የመጀመሪያው እሺ መሐመድ፣ ጥያቄያችን እኛ ሰምተዋል። መጀመሪያ ስታወራ የነበረው ቃልም እግዚአብሔር ጋር ነበረ። ነገር ግን ማታ ነው ትዛምነት ተጠቀም ትላለች ብለው እነሱን ኮንታክታቸውን አያቋርጡ ካለባቸው ይደውላሉ። ስንበላ መስል አብራል እየተሳደበ እየፈነከተ ነው እና ዝም ልበለው እና ታዲያ ልጅሽን እንዴት ትቆነጥጫለሽ ቢልሽ ምንድን ነው የሚያወራው? እንደዛ አይነት ነገር ነው ፊልም የምታደርጉታል። እንደዛ ነው የተቃወመን እና አንብበው። አይሁዶችና ክርስቲያኖችም እኛ የአላህ ልጆችና ወዳጆች ነን አሉ። ታዲያ በኃጢአታችሁ ለምን ያሰቃያችኋል? አይደላችሁም፣ እናንተ ከፈጠራቸው ሰዎች ናችሁ በላቸው። ሉክ የተቃወመበት ምንድን ነው? ኃጢአት ስትሰሩ ለምን ይገርፋችኋል? ልጆች ከሆናችሁ ልጆች ስላልሆናችሁ ነው የገረፋችሁ አለ። መጽሐፍ ቅዱሱን ካለመረዳት መሆኑን እንዳሳያችሁ ዕብራውያን ምዕራፍ 12 ቁጥር 5 ክፈትልኝ። መጽሐፍ ቅዱስ ግን ምን ይላል? ትገረፋላችሁ አትገረፉም ነው የሚለው። ልጅ በመሆናችን ጭራሽ እንግዲህ ልጆች ከእናንተ ጋር አለ። ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽህም ጊዜ አትድከም። ምናልባት በሚገስጽህም ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚናገረው ምክር ረስታችኋል። የሚወደው ምን ያደርጋል? ጌታ ይቀጣል፣ የሚቀበለውንም ይገርፋል። ለመቀጣት ታገሱ። ምን አለን? ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርጋችኋልና ልጅ ስትሆኑ ቀጣችኋለሁ አለ። አባቱ የማይቀጣው ልጅ ማን ነው? ነገር ግን ከፋርገው ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃላ እንጂ ልጆች አይደላችሁም። ከፋርገው ከዚህም በላይ የቀጡን የስጋችን አባቶች ነበሩን፣ እናፍራቸውም ነበር። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛ በሕይወት ልንኖር በተገባን። ከፋርገው እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና። የምንቀጣው ለምንድን ነው? ለጥቂት ቀን ነው። ያጠፋን ስንመስለን መጥፎውን ከባድ ወንጀል እንዳንሰራ ይገርፉናል።
በእንቁላሏ ጊዜ ቀጥታኝ ቢሆን ኖሮ ግመል ባልሰረኩ እንደተባለው ማለት ነው። እነሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡና ነበርና እርሱ ግን ሉክ ፈጣሪ ደግሞ የሚቀጣን ለምንድን ነው? እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናልና ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት የሰላም ፍሬ እርሱም ጽድቅ ያፈራላቸዋል። ደስ አይልም? አምላካችሁ የሚቀጣችሁ እኔ ምቀጣችሁ አሁን አለ ስታጠፉ ምቀጣችሁ ልጆቼ የሆናችሁ ስለሆነ ለተሻለ ጥቅም ነው። ቁርአኑ ግን ይህንን ሲቃወም ምን አለን? ልጆች ስላልሆናችሁ ነው የሚቀጣችሁ። ልጆች ብትሆኑ አይቀጣችሁም ነበር። ይዋጥላችኋል። የቱ ነው ሴንስ የሚሰጠው? ትርጉም የሚሰጠው የትኛው ነው? የሚገርፋችሁ ልጆች ስላልሆናችሁ ነው ወይንስ ልጆቼ ስለሆናችሁ አሁን ምገርፋችሁ ለተሻለ ቅድስና እንድታገኙ ነው ምቀጣችሁ? የቱ ነው ትርጉም የሚሰጠው? ዮሐንስ ራዕይ ምዕራፍ 3 ቁጥር 19 ክፈትልኝ። እሰማለሁ። ኮመንቱ ቀዝቅዞ ሳየው እየሰሙኝ አልመሰለኝም። ኦራይት እኔ የመወዳቸውን ሁሉ እገስጻቸዋለሁ። ምን እላቸዋለሁ? እገስጻቸዋለሁ። ምን ለምላቸውን? የመወዳቸውን። እንግዲህ ቅና፣ ንስሐም ግባ። እግዚአብሔር የሚገስጸንን የሚቀጣን ሲወደን ነው። የሚወደውን ይቀጣዋል። ለምን? ለጊዜው ቅጣት ሊያስከፋ ይችላል። ለተሻለ ጥቅም ቀጣችኋለሁ አለ። ቁርአኑ መጣና ኖ የሚቀጣችሁ ከሆነ አባታችሁ ስላልሆነ ነው በቃ የሚቀጣችሁ እሱ። እውነት ይሄ ነገር ይዋጥላችኋል? አብዱል ፈተና አለ ቢኒ አብዱል ፈተና። አይ የሚገርም ነገር እያየን ስለሆነ እየሰማን ነው። በእርግጥ ሱራ 5:18 ላይ አይሁዶችና ክርስቲያኖች ያለ ረዳትና ልጆች የት ላይ ነው የምትቀጣው የሚለው። እሺ ቆይ ልጨርስና አንተ ይባል። አንድ ደቂቃ ብቻ ነው አላረዝም። እዛ ክፍል ላይ ሱረቱ ማኢዳ 18 ላይ አባት ያንዴ ቆይ አንዴ 18 ላይ አይሁድና ክርስቲያኑ ያለ ረዳትና ልጆች ነን አሉ። ልጆች ቢሆኑ እንዴት በኃጢአታቸው ያሰቃያቸዋል ብሎ የሚናገረው ክፍል ልጅነትን እየከለከለ ነው። እናንተ ልጆች አይደላችሁ ፍጥረት ብቻ ናችሁ ብሎ ይዘጓል። ፍጡር ናቸው እንጂ ለአላህ ልጅ የለውም ነው። ልጅ ቢኖረው ልጁን የሚያሰቃይ የለም የሚቀጣ የለም የሚለውን ሀሳብ ለመናገር ነው እየተናገረ ያለው። በእርግጥ እግዚአብሔር በመጽሐፍ ቅዱስ ላይ ልጆች ናቸው እንጂ ዲቃሎች አይቀጡም ብሏል። ምክንያቱም ዲቃላ የሰው ልጅ ስለሆነ ማንም ሰው የሰው ልጅን ተነስቶ አይቀጣምና፣ የሰው ግን የገዛ ልጁን ይቀጣል። የሚቀጣው ደግሞ ወደ መልካም መንገድ እንዲመጣ ነው፣ እንዳይበላሽ ነው። እና እግዚአብሔር የሚቀጣን የመንግስቱ ወራሽ እንድንሆን የክብሩ ተቋዳሽ እንድንሆን ነው። አላህ ግን ልጆችን የማይቀጣው እንዲበላሹ ፈልጎ ከሆነ አላውቅም፣ እንደዛ ብሎ ሀሳቡን ስለሚናገር ነው። በኃጢአት ለምን ያሰቃያቸዋል ብሎ ይናገራል። እና አላህ ልጅ ቢኖረው በኃጢአት ያሰቃየዋል ማለት ነው። ይህ ጥያቄ በዛው እንዲመልሱልን ስለምንፈልግ ነው። ጥያቄው እዚህ ላይ ስለሚነሳ ነው። እና ያው የሚቃወመው ምንድን ነው? ልጅ የባህሪ ልጅም ሆነ የፍጥረትም ልጅም አይቻልም ብሎ ዘግቶታል። በባህሪም ያለውንም በፍጥረትም ያለውንም እናንተ ፍጡር ብቻ ናችሁ እንጂ ልጅ አይደላችሁ በየትኛውም መልኩ ማለት ነው። የባህሪንም የፍጡሩንም ዘግቶታል። ስለዚህ አባት ነው የሚለውን ነገር አጠቃላይ የሚዘጋ ክፍል ነው እዚህ ክፍል ላይ። እና መጽሐፍ ቅዱስ ግን እዚህ ክፍል ላይ በደንብ ያብራራል። ልጆች መቀጣት አለባቸው ይላል። ቅጣት ሲባል ያው እግዚአብሔር በበሽታም በምን በአንዳንድም ነገር ልጆቹን ያስተካክላል። የመንግስቱ ተካፋይ እንዲሆኑ፣ ከመንግስቱ እንዳይርቁ፣ በዓለም ውስጥ እንዳይጠፉ ማለት ነው። ይህን ነው እየተናገረ ያለው። እና ሁለቱ አምላክ አንድ ቢሆኑ ኖሮ አንድ አይነት ሀሳብ ይኖራቸው ነበር። እና አሁን እዚህ ጋር በግልጽ እንደሚያሳየው ያው እነሱ አላህ አብ ነው ብለው ስለሚናገሩ አንድ አይነት እንዳልሆኑ በግልጽ ያሳያል ማለት ነው። እፎይ ያ ነቢያቶች እንግዲህ የሰበኩት አምላክ አባታቸው እንደሆነ ነው። እና ይህንን ሪፊዩት ለማድረግ የመጣው አላህ ግን ቴንኪው ቢኒ ሪፊዩት ለማድረግ የመጣው ቁርአን ተብሎ የተገለጠው አንደኛ ሁለት ቦታ ላይ አጋንንቶች ናቸው አይ ቲንክ ልጅ የለውም ብለው የተናገሩት ሰው። የአጋንንት ምስክር ደግሞ በነቢያት አስተምህሮት ውስጥ ተቀባይነት የለውም። ሌላኛው አላህ
ለምንድነው እሱ ልጅ የለውም ሲባል ሚስት ስለሌለኝ ነው አለ። ይህም በነቢያት አስተምሮት ውስጥ ፈጣሪ ልጆች ሲባል ሚስት አግብቶ ስለወለደ ነው ብለው አይደለም ያመኑት። ሌላኛው ልጆች ብትሆኑ ኖሮ አትቀጡም ነበር፣ ልጅ ስላልሆናችሁ ነው የምትቀጡት አለ። ይሄኛውም ደግሞ ከመጽሐፍ አስተምሮ አንጻር ግጭት ማይሆን ነው። እኛ ደግሞ በመጽሐፍ ቅዱስ አስተምሮ አባታችን ነው የሚቀጣን። አባታችን ስለሆነ ይገርፈናል። የሰው አካል መጥቶ ሌላ አካል ልግረፍ ቢል አሁን አትገረፍ። ስታጠፋ አባት የሚገርፍህ ሊያስተካክልህ ሊያርምህ ነው። አባት ያልሆነ ግን ሊገርፍ አይችልም። ግልጽ ነው ማለት ነው። ስለዚህ ምንድን ነው ሪፊዩት እያደረገ ያለው? መጽሐፋችን ጋር ራሱ አልተግባባም ማለት ነው፣ አልተገናኘም። ስለዚህ ነቢያት ዘሆል የሰበኩት አስተምሮን ያፈረሰበት ወይንም ደግሞ የተቃወመበት ኢሎጂክ ነው። አንደኛ ሚስት አለው ብሎ አይደለም እነሱ ልጅ አለው ሲሉ፣ ሁለተኛ አጋንንቶች ነገሩን ልጅ የለውም ብለዋልና እንበል ብለውም አይደለም። ሶስተኛ አይ ስለሚገርፈን አባታችን አይደለም አባታችን ስላልሆነ ነው የሚገርፈን ብለውም አይደለም። እና ምንድን ነው እሱ ፕላስ የወረደበት ቁርአኑ ራሱ ይህንን ለመቃወም ነው ይላል። ዘሆል ሙሴ ለምሳሌ ዘዳግም ምዕራፍ 14 ቁጥር 1 ላይ፣ ዘጸአት ምዕራፍ 3 ቁጥር 22 አካባቢ፣ ኢሳያስ ምዕራፍ 63 ቁጥር 16፣ ትንቢተ ዳንኤል፣ መዝሙረ ያሬድ ደባለኩኝ መዝሙረ ዳዊት ለማለት መዝሙረ ዳዊት ምዕራፍ 2 ክርስቲያን እየነፈረ ነው። መዝሙረ ዳዊት ምዕራፍ 2 ላይ፣ መዝሙረ ዳዊት ምዕራፍ 110 ላይ ሰሎሞን ምሳሌ ምዕራፍ 8 ቁጥር 26 ጀምሮ ሚልኪያስ ምዕራፍ 2 ቁጥር 10 ዮሐንስ አዲስ ኪዳን ከመጣም በቃን እስክትሉ እነኝህ ሁሉ መስክረዋል፣ አስተምረዋል። የባህሪ ልጅ አለ፣ ጸጋ ልጅ አለ እያሉ ለይተው አስቀምጠውልናል። ዕብራውያን ምዕራፍ 1 ላይ ቁጥር 1 እስከ 3፣ ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 12 እስከ 13፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ፣ ዮሐንስ ወንጌል ምዕራፍ 8 ቁጥር 52 ምናምን አካባቢ ላይ፣ ዮሐንስ ወንጌል ምዕራፍ 14 ላይ፣ ዮሐንስ ወንጌል ምዕራፍ 10 ላይ እጅግ ብዙ ቦታ አባቱን ሪፈር እያደረገ ክርስቶስ ይናገራል። ማቴዎስ ወንጌል ምዕራፍ 16 በሁሉም ወንጌላቶች ላይ። ታዲያ ይህንን ለመቃወም የተሰጡት አመክንዮች ሶስቱም ደካማ ናቸው። ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ ወንጌሉ የተጻፈው ሰዎች በክርስቶስ አምነው እንዲድኑ፣ ሰዎች በእግዚአብሔር ልጅ ልብ በሉ፣ በእግዚአብሔር ልጅ አምነው እንዲድኑ ተጻፈ ይላል። ቁርአኑ የወረደበት ደግሞ ሱራ 18:4 ላይ ቁርአን የተጻፈው የወረደው ምንን ለመቃወም ነው ይላል? ልጅ አለው የሚለውን የሚቃወምበት ራሱ ኢሎጂክ ነው፣ ሴንስ አይሰጥም። ቤቢ ቃል በዚህ ጉዳይ ላይ የተወሰነ ሄድበት። እሱ ሲብዛላችሁ። እዚህ ላይ እስልምና ስህተት መሆኑን አንዱ የምታረጋግጡበት መንገድ ይሄ ነው። በጣም ሲምፕሊ አባስ በሚለው ጉዳይ ላይ በነቢያት የተሰበከ እምነት ነው ይላሉ። የሱ የሆነ ነገር ለማመሳሰል ይሞክራሉ። ዛሬ የሰራሁትን ቪዲዮ አለ እና አላህ ደግሞ በዋነኝነት በቃ ተቃውሞ ምንድን ነው? አባትነትን ሽሽት ነው። አባትነትን ጥላቻ ነው። አባትነትን ነው የማይፈልገው። የመሐመድን አስተምሮ ያስተማረ ነቢይ አንድም የለም። ዝሁል በአጠቃላይ ትምህርቶቹን እኛ መሐመድን እኔም አልቀበለው ሐሰተኛ ነቢይ ነው ብዬ ከእስልምና እንደወጣ ያደረገኝ ዋነኛው ምክንያት ምንድን ነው?
መሐመድ እየነገረኝ ያለውን አላህ መሐመድ ጋር ብቻ ነው ያለው፣ የትም ቦታ ላይ የለም። በሁሉም መንገድ ከነዛ ውስጥ ዋነኛው አባትነትን ነው። ሰው አሁን እፎ ይዘርዝሮታል መጽሐፍ ቅዱስ ላይ ከብሉይ ኪዳን እስከ አዲስ ኪዳን እግዚአብሔር አንዴ ልጨርስ። መጀመሪያ ሙስሊም ነበር ልጨርስና ትቀጥላለህ። ያ ከብሉይ ኪዳን ጀምሮ እግዚአብሔር እናንተ ልጆች እናንተ ህዝብ ትሆኑኛላችሁ እኔም ልጆቹ ሆናችኋለሁ ብሎ እኔም አባት ሆናችኋለሁ ብሎ ፕሮሚስ ገብቶ የአባትና የልጅ ሪሌሽንሽፕ እንደዛ አይነት ነገር ነው ሰጥቷቸው የመጣው። መሐመድ ግን ድንገት ይዞት የመጣው ከ600 ዓመት በኋላ እንዴት እንደዛ ይባላል የሚል ተቃውሞ ነው፣ አስተምህሮት ነው ይዞ የመጣው። እንዴት ልናምኑ ልንቀበለው እንችላለን? እነዛ ነቢያት ያላስተማሩት ያልተናገሩትን ነገር አዲስ አስተምህሮ ይዞ መጥቶ በእነሱ መንገድ ነው የመጣው ሲል ቶታሊ ሪጀክት መደረግ ያለበት ነው ማለት ነው። አባት ነው ሲባል ደግሞ አላህ ምንድን ነው ዘሜን ፖይንት፣ አንደኛ ፖይንት በእስልምና አስተምህሮት በሐዲስም ማለት ነው አባት የሚባለው ከዘርህ የተገኘ ብቻ ነው። ኢቭን መሐመድን አይደለም ጉዲፈቻ ልጅህን ራሱ አባት ብለህ መጥራት ተከልክለዋል። ፊቺዝ ይሄ ማለት ደግሞ ምንድነው አባትነት ልታገኝ የምትችለው ምንድነው በዘር በመዋለድ ብቻ ነው። ከዛ ነው አላህ በቁርአን ላይ ምንድን ያለው ሚስትና ልጅን መጫወቻን እፈልግ ኖሮ ከኔ ዘንድ ይዛለው ሚስት ሳይኖረኝ እንዴት ልጅ ይኖረኛል የሚሉ ቃላቶችን ተጠቅሞ የተናገረው ሰው አባትነት በምንድነው በዘር የሚገኝ ነው። አንድ ሙስሊም አላህ አባት ነው ወይ ደግሞ ባይብል ውስጥ መጥቶ ኢየሱስ ክርስቶስ አምልኮዋል ይኸው አባቱ ምናምን ካለኝ ጌም ኦቨር አለቀ። አላህ ልጅ ወለደ ማለት ነው። አላህ ልጅ ወለደ ማለት ነው። ዳይሬክትሊ አገኘ ወለደ። የሚወልደው ምንድነው ልክ እንደኛ በስጋ ይሄ በወሲብ በምናምን የራሱ የሆነ ቢኮዝ በእንደዚህ አይነት መልኩ ካልሆነ በስተቀር ሊገኝ ስለማይቻል ይሄ በሸሪዓም የጸደቀ በሀዲስም የተረጋገጠ ሀቅ ነው። አባትነት የሚገኘው በዘር ስለሆነ ማለት ነው። ስለዚህ አላህ አባት ነው ማለት ትልቅ ከባድ ነገር ነው። እኛ ደግሞ እንዴት እንቀበለው? መሐመድ ነቢያቶች አባት አትሊስት አባት እያሉ ያስተማሩትን ትምህርት ክዶን ነው አባት አትበሉኝ ያለው። እንዴት ነው አላህ ቃሉ የሚቀያየረው? ከዚህ አንጻርም በጣም ዲፕ ነው፣ ብቻ ሰፊ ነው እና የአላህ አስተምሮ የመሐመድን አላህ ሐሰተኛ ነቢይ መሆኑን ሐሰተኛ ትምህርት ይዞ መምጣቱን በዚህ ታረጋግጣላችሁ ማለት ነው። አላስረዝመው ጎሲ እና ቀጥሉ። እናመሰግናለን። ቪዲዮ ሰርቷል። የውይይት ጥሪ መሰለኝ የውይይት ጥሪ አቀርቦላቸዋል። ሪፖስት አድርጉለት። በዚህ ጉዳይ ላይ ሰርቶበታልም። ለኡስታዞቻቸው ጥሪ አቀርቦላቸዋል። ሪፖስት አድርጉለት። ኤኒዌይስ ሱራ 19 ከ88 ጀምሮ እንግዲህ አላህ አጥብቆ ከሚቃወምበት አንዱ ምንድነው? እሱ ለአራማን ልጅን ያዘ ወለደ አሉ። ከባድ መጥፎ ነገርን በእርግጥ አመጣችሁ። ለምን? ይሄንን መናገር ከባድ መጥፎ ነገር ነው አለ። እንግዲህ ነቢያቶች ሁሉ የሰበኩት ከባድ መጥፎ ነገር ነው። ምን? አራማን ልጅን ያዘ ወለደ ማለት ከባድ መጥፎ ነገር ነው አለ። ከእርሱ ንግግራችሁ ሰማያት ሊቀደዱ ምድርም ልትሰነጠቅ ጋሮችም ተንደው ሊወድቁ ይቃረባሉ፣ ለአራማን ልጅን አለለው ስላሉ። ለምንድነው ይሄ የሆነበት ምክንያት የሚለውን ሱረቱ ዙሩፍ 81ኛው ነው። አንዴ ክፈተው። ሀሺም እንኳን ደህና መጣ። ሰላም ናቸው አለን ይመስገነው። ስለ ነቢዩ ምን ይፈጠር ነበረ? አንድ ጊዜ ብቻ ለአሁኑ መልስ ልመለስለት። አራማን ልጅ ቢኖረው ምን ይፈጠር ነበር? ቃል ስጋ ነው የሚለው። ቆይ ልጠይቃ ውስጥ ልታወራ ነው ኳታር በእናትህ ስለ ትምህርት እየተወራ ምን ሆነ ነው? ኧረ ምኑ ይቀጥል፣ ችግር የለውም። ልጅ አለው ብለህ ነው የምታምነው? አይደለም ያነሳው እሱ ስለሆነ ቀጥል፣ ችግር የለውም። አላህ ልጅ አለው ብለህ ታምናለህ? የተነሳው ብን ብዬ አላምንም። እንዴት ነው ማምነው? እንዴት ልጅ ይኖረዋል? ፈጣሪን የመሰለ ትልቅ ነገር ማዋረድ ማለት እኮ ነው። እንኳን ለአእምሮ ራሱ እንኳን ግላዊ አስተሳሰብ ራሱ ብታስበው እንዴት ፈጣሪ የመሰለ በፍጥረታት ላይ ልጅ ይወልዳል? እንዴት ልጅ ቢኖረው ግን ምንድን ነበር የሚሆነው? ልጅማ ቢኖረው ሞት አይኖርም ነበር፣ ስቃይ አይኖርም ነበር፣ ፈተና አይኖርም ነበር። ለአንተ ሲል ቆይ ፈጣሪ የመሰለው ወርዶ ተሰቅሎ ልጅ ቢኖረው ሞት አይኖርም ነበር። ደስ ይላል። ምንም ከምንድን ነው ያገናኛችሁት? ቆይ ልጠይቅህ፣ አንድ ነገር ልጠይቅህ።
ሰው የመሰለ ሰው እውነት ተናገሩ። ልጁ እኮ ሞትን ለአንተ ሲል አሁን ሞትን ስለገደለ ትክክል መጣና ይሰቀልልሃል። አንድ ፈጣሪ የመሰለ ትልቅ ፍጥረት አካል ወይስ እንኳን ሎጂክ ወደ ሎጂክ ራሱን ገባ ትልቅ ሰውዬ